ይህ ፕሮጀክት በአፍሪካ በግዙፍነቱ ሁለተኛ የሆነ የኤሌክትሪክ ኃይል ማመንጫ ነው። በጥልቀት የህዳሴው ግድብን ይበልጠዋል። ውሃው ወደ ኋላ ከ130 ኪሎ ሜትር በላይ የሚለጠጥ ነው። ከህዳሴው ግድብ የሚያንሰው በ10 ኪሎ ሜትር ብቻ ነው። ከአፍሪካ ከህዳሴው ግድብ በመቀጠል ሁለተኛው ግዙፍ ኃይል የሚያመነጭ ግድብ ነው። በተራሮች መሃል በኦሞ ወንዝ ላይ የሚገነባው ይህ ግድብ በአሁኑ ሰዓት በፍጥነት እየተገነባ ይገኛል። ግድቡን የሚገነባው የህዳሴውን ግድብ የገነባው የሳሊኒ ኩባንያ ነው። ስለዚህ ብዙ ስላልተነገረለት ነገር ግን የህዳሴውን ግድብ ግማሽ በጀት ስለፈጀው የኦሞ ወንዝ ኮይሻ አስገራሚ ግድብ አሁናዊ ገጽታ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ኢትዮጵያ እኛ እንደምናውቃት ብቻ አይደለችም። በዓለም ላይ ሚስጥራዊ ከሚባሉት ሀገራት መካከል አንዷ ናት። ሌላ ዓለም ላይ የማይደረጉ ከምክንያት ውጭ የሆኑ ነገሮች የሞሉባት፣ ሀብት የተትረፈረፈባት ድንቅ ባህል፣ ማንነትና ታሪክ በገፍ የበዛላት ሀገር ናት። በዚያው ልክ ጦርነት፣ መጋደል፣ ሴራ የማይለያት፣ እህል እያለ መራብ፣ ውሃ እያለ መጠማት ያልጠፋባት ሀገርም ናት። ይህን ታሪክ የሚያደርግ የነቃ ትውልድ ግን አንድ ቀን ይፈጠራል። ኢትዮጵያን ወደፊት ታላቅ የሚያደርጓት ወንዞቿ ናቸው። ወንዞቿ ለሺ ዓመታት ያለማቋረጥ ወደ ጎረቤት ሀገራት ፈሰዋል። አንድም ወንዝ ኢትዮጵያ ከጎረቤት አትቀበልም። አሁን ግን ወንዞቿን መጠቀም ግድ ብሏታል። ኦሞ ከዚህ በኋላ ኬንያ ቱርካና ሐይቅ አይገባትም፣ አሁን ተይዟል። ዋቢ ሸበሌ ወደፊት ሶማሊያ ሊደርስ አይችልም። ባሮ ነጭ አባይን አይቀላቀልም። አባይ እንደደነፋ ሱዳን አይገባም። እናም በወንዞቻችን ላይ እየተሰሩ ካሉ እጅግ አስገራሚ ግድቦች መካከል ኦሞን የሚያስቆመው ኮይሻ ግድብ አንደኛው ነው። ብዙ ሰው ስለዚህ ግድብ መረጃ እንደሌለው ይነገራል። ይህ ግድብ በአሁኑ ሰዓት የሲቪልም የሜካኒካል ስራውም በጋራ 72% ደርሷል። ይህ ግድብ ምን ያክል ግዙፍ እንደሆነ ከህዳሴው ግድብ ጋር እያወዳደርን እንመልከተው። ይህ ግድብ የተያዘለት በጀት 2.7 ቢሊዮን ዶላር ነው። የህዳሴው ግድብ ሲጀመር 5 ቢሊዮን ዶላር እንደተያዘለት ይታወቃል። ይህም ማለት ይህ ግድብ የህዳሴው ግድብ ከሚፈጀው ገንዘብ ከግማሽ በላይ ተመድቦለታል። የኮይሻ ግድብ ወደ ላይ ከፍታው 180 ሜትር ነው። የጎን ስፋቱ 1 ኪሎ ሜትር ሲሆን ሐይቁ የወንዙን ኋላ ተከትሎ እስከ 130 ኪሎ ሜትር ድረስ ይዘረጋል። ይህም ከግቤ ግድብ ጋር የሚገናኝ ይሆናል። ይህም ከህዳሴው ግድብ ጋር ተመሳሳይ ነው። የህዳሴው ግድብ የኮይሻን ግድብ የሚበልጠው በስፋትና በሚይዘው ውሃ መጠን ነው። የህዳሴው ግድብ ወደ ኋላ ከ142 ኪሎ ሜትር በላይ ውሃ እንደሚይዝ ይታወቃል። የህዳሴው ግድብ 5150 ሜጋዋት የኤሌክትሪክ ኃይል የሚያመነጭ ሲሆን ይህ የኮይሻ ግድብ ደግሞ 2170 ሜጋዋት ያመነጫል። ይህም የህዳሴውን ግድብ ግማሽ አካባቢ ማለት ነው። ይህ የግብፅ አስዋን ግድብ የሚያመነጨውን የኤሌክትሪክ ኃይል መጠን ይበልጣል። ኮይሻ ከህዳሴው ግድብ በመቀጠል በአፍሪካ ሁለተኛው ግዙፍ የኤሌክትሪክ ኃይል ማመንጫ ሊሆን ችሏል። ይህ ግድብ የሚገነባው በደቡብ ምዕራብ ኢትዮጵያ ሲሆን ይህ የአርማታ ግድብ ጊቤ ቁጥር 1፣ ጊቤ ቁጥር 2፣ ጊቤ ቁጥር 3 ግድቦችን ያስተሳስራል። እጅግ ቅንጡ የተባለው የኮይሻ መዝናኛ ሎጅም በዚያው አቅራቢያ ይገኛል። ይህ አሁን 72% የደረሰው በኦሞ ላይ እየተገነባ ያለው ግድብ የግድቡ አይነት የአርማታ ሙሌት ሲሆን የውሃው ጥልቀት 170 ሜትር ነው። የሐይቁ አጠቃላይ ስፋት ደግሞ 100 ካሬ ኪሎ ሜትር ይሆናል። ለዚህ ግንባታ በአጠቃላይ 2.7 ቢሊዮን ዶላር የተመደበለት ሲሆን ግንባታው በተያዘለት ጊዜ ስላልተጠናቀቀ ተጨማሪ ወጪ ያስፈልጋል ተብሎ ይታሰባል። ይህ በመገባደድ ላይ የሚገኘው ሁለተኛው ታላቅ የኃይል ማመንጫ ግድብ 9 ቢሊዮን ኪዩቢክ ሜትር ውሃ ማጠራቀም ይችላል። አሁን ኢትዮጵያ ከህዳሴው ግድብ ውጭ የምታመርተው የኤሌክትሪክ ኃይል 4.3 ጊጋዋት እንደሆነ ይታወቃል። ይህ ግድብ ደግሞ 2.1 ጊጋዋት ያመነጫል። ግድቡ የህዳሴው ግድብ የሚያመነጨውን ኃይል ግማሽ ያክል የማመንጨት አቅም እንዳለው ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያረጋግጣል።
ጣና በለስ፣ ተከዜ፣ ግልገል በለስና ሌሎችም ተደምረው የሚያመነጩትን ኃይል ብቻውን መስጠት የሚችለው ይህ ግድብ 100 ካሬ ኪሎ ሜትር የሚሰፋ ሐይቅ ይፈጥራል። ይህ ግድብ ከአዲስ አበባ በጅማ መስመር 540 ኪሎ ሜትር እንዲሁም በወላይታ ሶዶ መስመር 560 ኪሎ ሜትር ይርቃል። ግድቡ ከግቤ 3 የኃይል ማመንጫ ጣቢያ በ129 ኪሎ ሜትር ርቆ ይገኛል። በአሁኑ ሰዓት የግድቡ ግንባታ በከፍተኛ ፍጥነት እየተከናወነ ይገኛል። ይህ ግድብ ከኃይል ማመንጨት ባለፈ ከፍተኛ የሆነ የአሳ ምርት ይሰጣል ተብሎ የሚጠበቅ ሲሆን ከፍተኛ የቱሪስት መናኸሪያ እንደሚሆንም ይጠበቃል። ኢትዮጵያ 12 ዓመት ሙሉ የሚፈሱ ታላላቅ ወንዞቿን ይዛ ከ46% በላይ የሚሆኑ ሕዝቧ የኤሌክትሪክ ኃይል አቅርቦት የሌለባትና በድርቅ ዜጎቿ የሚራቡባት ሀገር ናት። ኢትዮጵያ በ2025 ለዜጎቿ ሙሉ ለሙሉ የኤሌክትሪክ አቅርቦት ለማዳረስ አቅዳ ነበር። ይሳካል አይሳካም የሚለው ከ7 ዓመት በኋላ የሚረጋገጥ ነው። አንድ የራሳቸው ወንዝ የሌላቸው እንደ ግብፅ አይነት ሀገር ለዜጎቻቸው 99% የኤሌክትሪክ ኃይል ያቀርባሉ። ኢትዮጵያ በ2025 ዓመተ ምህረት 14000 ሜጋዋት ኃይል እንደሚያስፈልጋት ጥናቶች ያረጋግጣሉ። ይህ ማለት የህዳሴው ግድብና የኮይሻ ግድብ ተደምረው ሁሉም ግድቦች ከሚያመነጩት የበለጠ ነው። መረጃዎች እንደሚያመለክቱት ኢትዮጵያ ልክ እንደ ህዳሴውና እንደ ኦሞ ኮይሻ የኃይል ማመንጫ ግድብ አይነት ሌሎች ግድቦችን የመገንባት እቅድ አላት። ምናልባትም በመጪዎቹ 10 ዓመታት እንደ ህዳሴው ግድብ አይነት 2 ግድብ ሊኖራት ይገባል። ከ2009 እስከ 2014 ዓ.ም ድረስ ብቻ ኢትዮጵያ ለግድብ ግንባታ ከ11 ቢሊዮን ዶላር በላይ ወጪ ማድረጓን መረጃዎች ያመለክታሉ። ግብጽና ሱዳን አሳሪ ወይም ባይንዲንግ አግሪመንት እያሉ የሚጠሩት ስምምነት ኢትዮጵያ በአባይ ላይ ሌላ ግድብ እንዳትገነባ የሚያስገድድ እንደሆነ ይታወቃል። በኢትዮጵያ ለማገዶነት በዓመት 37 ሚሊዮን ቶን እንጨት ጥቅም ላይ ይውላል። ይህ ማለት በየዓመቱ ለማገዶነት ብቻ 37 ሚሊዮን ቶን ደን ይጨፈጨፋል። አሁን ያለው ደን የኢትዮጵያውያን የማገዶ ፍላጎት በ50% ብቻ የሚያሟላ ሲሆን ሙሉ ለሙሉ ፍላጎቱን ለመሸፈን 1.2 ቢሊዮን ቶን ማገዶ ያስፈልጋል። የኮይሻ ግድብ በቅርብ ርቀት ላይ የሚገኘውን የግቤ 3 ውሃ የሚጠቀም በመሆኑ 9 ቢሊዮን ኪዩቢክ ሊትር ውሃ ይይዛል። ይህ የኃይል ማመንጫ ግድብ በጊቤ ኦሞ ወንዝ ኮሪደር ከሚገኙ የኃይል ማመንጫ ፕሮጀክቶች አራተኛው ነው። የግድቡ ፕሮጀክት በአሁኑ ሰዓት ለ4000 ዜጎች የሥራ ዕድል የፈጠረ ሲሆን ግንባታው ሲጠናቀቅ ከህዳሴው ግድብ ቀጥሎ በአፍሪካ ሁለተኛው ትልቁ የኃይል ማመንጫ ይሆናል። ይህ ግድብ የሚይዘውን ሰው ሰራሽ ሐይቅ እንዲሁም በቅርብ ርቀት ላይ የሚገኘው የጊቤ 3 ሰው ሰራሽ ሐይቅ የኮይሻ መዝናኛ ለዳውሮና አካባቢው ከፍተኛ ኢኮኖሚያዊ ተጠቃሚነት ያመጣል ተብሎ ይጠበቃል። ይህ ሐይቅ ኃይል ከማምረቱ በተጨማሪ የአሳ ምርት፣ የመዝናኛ ስፍራ ልማት፣ የሃላላ ኬላ ታሪካዊ ጉብኝት ማዕከል ይሆናል ተብሎ ይጠበቃል። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።